እግዚአብሔር ከወደደ ኢየሱስን ያከብርብሃል። እግዚአብሔር ከወደደ ሞትና ትንሣኤውን ባንተ ሁኔታ ይገልጣዋል። በቅምሻ እንደዚህ ካረገን እዛማ ስንገባ ምን እንደምንሆን እና ራሱን ግን እንመስላለን። በከበረበት ክብር ልንቀላቀለው እንነጠቃለን። ኑኃሚን በቃ እኔ መራራ ነኝ ብላ ወደ ጎን አይደለም ማለት ኮምፕሌኗ ሁሉን የሚችል አምላክ አስመረረኝ አለኝ። ኑኃሚን ልቀጥል ስትል ምንም እንዳትቀጥል፣ እምትሄጂበት ቦታ እሄዳለሁ፣ እምትኖርበት ቦታ እኖራለሁ፣ እምትሞችበት ቦታ እቀበራለሁ። እኔና አንቺን የሚለየን ከዚህ በኋላ ሞት ነው አለች። ሩት በዚህ ጭካኔ ወደ ቤተልሔም ስትሻገር አሕዛብ በእምነት ይድናሉ የሚል ስብከት ሞዓባዊ እግዚአብሔር ወደ ኢየሩሳሌም ቀላቅሎ ሰበከ። ጌታዬን የወሰድከው አንተ ነህ አለችው። ሞቶ እኮ መቃብር እኮ ሞቶም ጌታዋ ነው። አንተ ነህ የወሰድከው ጌታዬን ስትለው ለካ ራሱ ተነስቶ ነው። ዞራልን ማርያም ኢየሱስ እንደሆነ ስታውቅ ረቡኒ የሕይወቷ መሪ ነዋ መምህሬ ስትለው እንዳትነኪ። ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ አየሁት አለ። በጣም ተገርሞ እያየው ያለ ድንገት እንደገና ደግሞ ሳይ ይከሰው ዘንድ ደግሞ ሰይጣን በኢያሱ በስተቀኝ ቆሟል ይላል። ያው በእግዚአብሔር በስተግራ እንደማለት ነው። እግዚአብሔርን አየ፣ ኢያሱን አየ፣ ሊከስ ደግሞ ሰይጣን ቆሟል አለ። ይሄ ብቻም አልነበረም። ኢያሱን እንደገና ሳየው እድፋም ልብስ ለብሶ ደግሞ በእግዚአብሔር ፊት ቆሟል አለ። ሰይጣን ዝም ብሎ አይደለም የመጣው፣ ዝም ብሎ አይደለም የገባው፣ ግራውንድ አግኝቷል። ኢያሱ እድፋም ልብስ ለብሶ በእግዚአብሔር ፊት ቆሟል። ስለዚህ ሰይጣን ያችን እንደ ኤግዚቢት ይዞ እድፋም ልብስ ለብሷል ብሎ ገብቶ ሊከስ ነው። አንድ ኢያሱ የሚባል ግለሰብ አይደለም አይደል? ኢምፐርሰን ኢያሱ ብቻ አይደለም። ሰውየው ሊቀ ካህን ስለሆነ በቀኝና በግራ ደረቱ ላይ 6 ነገድ ይዞ በእግዚአብሔር ፊት ስለሚቆም ከምርኮ ተመልሶ የመጣውን ሕዝብ ወክሎ ነው የቆመው። ስለዚህ ሰይጣን እየከሰሰ ያለው አንድ ኢያሱ የተባለ ግለሰብ ሳይሆን ከምርኮ ተመልሶ የመጣውን የእግዚአብሔርን ሕዝብ ነው። ይሄ ሕዝብ የፈለገ ቢደክም የአባቶቼ ከተማ ቤተ መቅደሱ መገንባት አለበት ብሎ ጨክኖ የመጣ ሕዝብ ነው። የፈለገ ቢደክም የእግዚአብሔር ነው። እግዚአብሔር የእኔ ነው ብሎት እየተናገረው ያለውን ሕዝብ እድፋም ልብስ ለብሷል ብሎ ሊከሰው ሰይጣን ቆሟል። እና ስብሰባው እንደሱ ነው። 3ቱ ናቸው ያሉት። እና እግዚአብሔር ስብሰባውን ጀመረው። ሲጀምር እግዚአብሔር የጀመረው ከባዕድ ነው። ኢያሱና እግዚአብሔር ቤተሰብ ናቸው። ያኛው ባዕድ ነው። ምን ሊሰራ ነው የመጣው? ሰይጣን ሆይ አለ። አቤት። እግዚአብሔር ይገስጽህ፣ እግዚአብሔር ይገስጽህ አለውና ኢየሩሳሌምን የመረጠ አሁን አንድ ግለሰብ ነው የቆመው። እግዚአብሔር የሚመልሰው የከተማ ነው። ምክንያቱም ኢያሱን ብቻ አይደለም የሚከሰው ሕዝቡን ነው። እግዚአብሔር የዋጀውን የኔ ነው ያለው ነው። ስለዚህ እግዚአብሔር ኢያሱን የመረጠ አይደለም ያለው፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለውና ይህ አለው ሕዝቡን እኮ ነው። ከእሳት የተነጠቀ ትንታግ አይደለምን? ባቢሎን የብረት እቶን ናት፣ ታቀልጣለች። እሳቱ በኃይል ሲነድ ከመካከል ተስፈንጥሮ አምልጦ የሚወጣ እንጨት አለ። እንደሱ አይደሉም ወይ አለው አለ። ውጣ ከመሃል አለው። ሰይጣንን ካሰናበተ በኋላ እግዚአብሔር መጣና እንደዚህ አለ፣ እድፋሙን ልብስ ከላዩ ላይ አውልቁለት፣ እድፋሙንም ጥምጣም ከራሱ ላይ አውልቁለት አለና እነሆ አበሳህን ካንተ አርቄአለሁ። አበሳ ማለት ሊትራሊ ቃሉ ሲተረጎም ኃጢአት ማለት ነው። ኃጢአትን ማስወገድ የሚችል እግዚአብሔር ብቻ ነው። ከሳሹን አስወጣ፣ የሚከሰስበትን ምክንያት አነሳ። ከዚህ በኋላ ድጋሚ ሰይጣን በዚህ በኩል እንዳይመጣ እግዚአብሔር ግራውንዱን አፈረሰው። በቃ ኃጢአትን ካንተ ላይ ዛሬ አስወግጃለሁ አለና ቀጥሎ እግዚአብሔር እንደዚህ አለ። አላቆመም ይሄንን ማረግ። ንጹህ ልብስ አለብስሃለሁ አለ። ንጹህ ልብስ ልበስ አይደለም ያለው፣ እኔ ልብስ አቀርባለሁ አለ። እኔ ንጹህ ነው እምለው ነው ማመጣው አለ። ባንተና በሕዝቡ ልክ አይደለም አለው። በእኔ የሳንቲፊኬሽን ሌቭል አለው፣ በእኔ የንጽህና መጠን እኔ ንጹህ ነው እምለውን አለብስሃለሁ አለው። ይሄም ግን አይበቃህም አለው፣ በአደባባይ ላይ እሾምሃለሁ። እግዚአብሔር ልማዱ ነው እንዲህ ማድረግ። ኢያሱ ጋር አይደለም የጀመረው፣ እያረገ ነው የመጣው። ይሄንን ብቻ ቢሆን ያረገው ይሄ ታሪክ ዘካርያስ ምዕራፍ 3 ላይ አይገባም። ምክንያቱም እግዚአብሔር አሮጌ ያወለቀ አዲስ ሲያለብስ የመጀመሪያው አይደለም። ይሄንን ታሪክ ልዩ የሚያደርገው እግዚአብሔር ይሄንን ካደረገ በኋላ ኢያሱን በሰላም ወደ ቤት ሂድ አላለው።
ቁም አለው። አሮጌው ልቄልሃለሁ እድፋማው ንጹሕ አልብሻለሁ ቁም አለ። ለምን አለው? ቆይ ቁም፣ ካንተ ጋር አብረው ያሉ ሰዎች ምስክር ይሆኑኛል። እኔ ባንተ ላይ ዛሬ አዳኛለሁ እናገራለሁ እኔ ዛሬ አለው እግዚአብሔር። ምን ትላለህ እግዚአብሔር? ለብቻ አይደለም ነግራው፣ ካህናት አሉ ዙሪያ ላይ አብረው የሚያገለግሉ ይቁሙልኛው፣ እናንተ ምስክር ናችሁ። ምንድነው እግዚአብሔር ሲሉት ባሪያዬን ቁጥቋጥን ካንተ አመጣዋለሁ አለ። እግዚአብሔር ኢያሱን አቁሞ ስለ ኢየሱስ አወራ። ንጹሕ የሆነውን መሲህን ካህኔን አመጣለሁ አለ። እንዳንተ በየመንገዱ የማይደክም ካህን ይመጣል አለ። በልቤም በነፍሴም ያለውን የምፈጽምበትን እሱን አመጣለሁ ቆም አለው። እንዳትሄድ አለው። ስሙኝ፣ ቀጥሎ እግዚአብሔር እንደዚህ አለ። የሚመጣው ባሪያዬ ቁጥቋጥ ብቻ አይደለም ስሙ አለ፣ አንድ ድንጋይ አለ። ኢየሱስን እኮ ነው አለት። በዚያ አለት ላይ 7 አይን አለ አለው። ፍጹም ዕውቀት ነው። ኖሌጁ አልቲሜት ነው። ከዛ ቀጥሎ እግዚአብሔር እንደዚህ አለ፣ የዚህን ምድር በደል በአንድ ቀን አስወግደዋለሁ። እግዚአብሔር የምድርን በደል በአንድ ቀን ያስወገደው እኮ ኢየሱስን መስቀል ላይ ገሎ ነው። ከዚህ በኋላ እኔ ኃጢአት ብዬ አላወራም ድጋሚ፣ ኢሹ አይሆንም አለ። እዘጋለሁ አለ። የምድርን በደል ነው ማስወገደው በአንድ ቀን አለ። ይሄ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሚሞትባትን ቀን ብቻ አይደለም፣ ዳግም ምጽአቱንም ደርቦ ነው የተነበየው ልጁ። እግዚአብሔር የፍጥረትን አካሄድ ቀይርበታለሁ አለ። የኢየሱስ የመስቀል ሞት ብቻ ሳይሆን ዳግም ምጽአቱ እንደሆነ የምታውቁት ሁሉም አይደለም የሚለው ከበለሱ በታች ሆኖ ባልንጀራውን ይጠራል። ሌላ ህይወት ይጀመራል አለ። ከባሪያዬ በኋላ እሱ ይዘጋዋል፣ ሌላ ህይወት ይጀመራል አለ። እግዚአብሔር የሚወዳችሁ ከሆነ ሰበብ እየፈለገ ልጁን ኢየሱስ ክርስቶስን ብቻ በእናንተ ህይወት ላይ ያከብረዋል። የሆነ ነገር አድርጎልህ ቢለቅ በእውነት አልተሳካልህ። በእውነት እኔ ብቻ አመስግኜበት፣ እኔ ብቻ እልል ብዬ፣ እኔ ብቻ ደስ ብሎኝ የሚያልቅ ኢየሱስ ክርስቶስን የማያከብር ከሆነ አልተሳካልኝ። በጣም የሚወድ ከሆነ እግዚአብሔር ኢየሱስን ነው የሚገልጥብህ። ሩት አትገርምም? ታምር አላረገች፣ የሞት አላስነሳች፣ ሽባ አልተረተረች፣ ምንም እኮ የሰራችው ታምር እኮ የለም። ጨክና መሲህ ግንድ ውስጥ የገባች ሴት እግዚአብሔር ከወደደ የሚያደርግልህ እሱ ነው። የዳቦ ቤት እንዲራብ ያደረገው እግዚአብሔር ኑሃሚንን ወስዶ ሩትን ይዛለት እንድትመጣ። የታሪክ ባለቤት እግዚአብሔር ነው። መሃል ላይ ቆመህ እኮ አይገባህም፣ ካለቀ በኋላ ነው የሚገባ። ኑሃሚንን ወሰዳት። ኑሃሚንን ወስዷት፣ ስሙኝ፣ ኑሃሚንን ወሰዳትና በዚያ ባላ ሞተ ይላል አይደል? ልጆቿ ሞቱ ይላል። ከዛ ሁለቱ ልጆቿን ኬሊዮንና መሐሎንን ያገቡት ሩትና ኦርፋ ሁለቱ ምራቶቿ ቀሩ ነው አይደል የሚለው። ከዛ ኑሃሚን በቃ እኔ መራራ ነኝ ብላ ባይዘዌ ወደ ጎን አይደለም ማለት ኮምፕሌኗ ሁሉን የሚችል አምላክ አስመረረኝ አለች። ሊገለኝ ነው ኑሃሚን እንዳትሉ ይማራ በሉኝ አለች። እሺ አሏት። ሞዓባውያን ናቸው ልጆቹ፣ ምን ያውቃሉ? ያህዌን እኮ አያውቁትም። ኑሃሚን ላይ እኮ ነው የሚያውቁት። ኑሃሚን ደግሞ የምታስተዋውቃቸው ኮምፕሌን እያደረገች በቃ ወደ ሀገር ወደ ቤተልሔም ልሂድ፣ እግዚአብሔር ቤተልሔምን ጎብኝቷል እናንተ አለችና መረቀቻቸው። በጣም አስገራሚ ምርቃት ነው መረቀቻቸው። ወደ እናቶቻችሁ ቤት ተመለሱ፣ ወደ አባቶቻችሁ ቤት ሂዱ፣ እንደገና አግቡ፣ እግዚአብሔር ቤታችሁን ይባርክ ብላ መረቀቻቸው። ሂዱ፣ አይዟችሁ፣ በቃ ምንም አትሆኑ፣ በፍጹም አንመለስም እያሉ እያለቀሱ መጡ እና ሄዱና ከሞዓብ ወደ ቤተልሔም ወደ እስራኤል ክልል መሻገሪያው ላይ ወንዙ ጋር ሲደርሱ ኑሃሚን እንዲያለቻቸው ተመለሱ። አንመለስም። አረ ተመለሱ። መሬት ላይ እየተንከባለሉ ሲሉ ቆይ ቆሙ አለቻቸው። አይ በፍጹም ስሜት አያቱን እኔ እኮ ተመለሱ ምለው እኮ ስለማልፈልጋችሁ ሳይሆን እኔ አሁን ቤተልሔም ገብቼ አገባለሁ አለች ኑሃሚን። እድሜዋ በጣም አርጅቷል። አታገቢም። እንደው ባገባ አለቻቸው። እወልዳለሁ። አትወልጅም። እንደው በወልድ እምወልደው ልጅ አድርጎ ያገባችኋል እንዴ አለች። አያገባንም። ታዲያ ተመለሷ። እንዴ ያገናኙን ልጆቻችን አይደሉ እንዴ? ተመለሱ ስትል ኦርፋ ይላል ስማት፣ መንገድሽን ያቅና አምላክሽ ካንቺ ጋር ይሁን ብላ ሄደች። ስትሄድ የኑሃሚን ፈተናዋ ከባድ ስለሆነ ሩትን ማቆመቻትና አንቺም እንደ እህትሽ ተመለሽ አለቻት። አልመለስም ስትላት ኑሃሚን ልቀጥል ስትል ምንም እንዳትቀጥይ፣ እምትሄጂበት ቦታ እሄዳለሁ፣ እምትኖርበት ቦታ እኖራለሁ፣ እምትሞችበት ቦታ እቀበራለሁ።
እኔና አንቺን የሚለየን ከዚህ በኋላ ሞት ነው አለች። ሩት በዚህ ጭካኔ ወደ ቤተልሔም ስትሻገር አሕዛብ በእምነት ይድናሉ የሚል ስብከት ሞዓባዊ እግዚአብሔር ወደ ኢየሩሳሌም ቀላቅሎ ሰበከ። ምንም ፕላን አድርጋ አይደለም የመጣችው። ባይዘው አምላክሽ አምላኬ ነው ብላ ነው። እግዚአብሔር ገነጠላት፣ ከዛኛው ላይ ቀላቀላት። ኢየሱስ ግንድ ውስጥ ከገቡ 5 ሴቶች መካከል ብቸኛዋ ሞዓባዊት ናት። አንድ በጣም የምትወደው ሴት አለች አይደል? ወርሺፕ የሚባለው ነገር የሚገባኝ እሷን ሳስብ ነው። ከአቅም በላይ ነች። በነበረው ሶሻል ሲስተም ሳትያዝ በዚያ የዛሬ 2000 ዓመት በነበረው ባይሁዳውያን ካልቸር መካከል ለሴቶች ብዙ ቦታ አይሰጡም። ቀጥሎ እሷ ኃጢአተኛ ናት። በፍጹም ሊነኳት ሊያዩት ፈቃደኛ ባልሆኑ ሰዎች መካከል መነካት ምን ያህል ሲሪየስ እንደሆነ የምታውቁት አቋርጣው መጣች። ሊያዋርዷት ይችላሉ፣ ሊሰድቧት ይችላሉ። በሰው መካከል ክብሯን ነክተው ሊያስወጧት ይችላሉ። ምንም አልመሰላት፣ አልፋው መጣች። ለሱ ከሆነ ይሄንን ሁሉ እጋፈጠዋለሁ ብላ አለኝ የምትለውን ሽቶዋን ይዛ መታ ኢየሱስ እግር ላይ ደፍታ እንባ ጨምራ በፀጉሯ ያበሰች። ወርሺፕ ነው፣ አምልኮ እንደሆነ የምታውቁት ኢየሱስ በሰጠው መልስ ነው። ሌላው ሰው የሆነ ነገር ሊመስለው ይችላል። በጣም ጥሩ ነገር እያደረገች ነው ለኢየሱስ ሊል ይችላል ሌላ ሰው። ኢየሱስ ተቀባዩ ነው የነገረን። ይሁዳ የሆነ አስተያየት ሲሰጥ ጌታ ምንድን ነው ያለው? ተዋት፣ ለቀብር ያርገዋለች። ተው አምልኮ ነው፣ እየተቀበልኩ ነው አለ። ሂዝ ጋድ። ከዛ ኢየሱስ ጎትቶ የሷን የ300 ዲናር ሽቶ ጎትቶ ሞትና ትንሣኤው ላይ ሰፋው። ለቀብር ያረገችዋል። ስሙኝ፣ በኋላ ላይ ለቀብር ያርገዋለች ማለት ምንድነው? ሬሳዬን ሽቶ ልትቀባ ትመጣለች እኮ አይደል? እዚህ ጋር እግሬ እንደቀባችው እዛ ጋር ደግሞ ሬሳዬን ትቀባለች ነው። ሬሳዬን ልትቀባ ስትመጣ ተነስቼ ስለማታገኘኝ ሬሳዬን እንደቀባችሁ ቆጥሬዋለሁ አለ። ኢየሱስ መሞቱን መቀበሩና መነሳቱን አወራበት። ሽቶ ልትቀባ ሄደችው እሷ አይደለች? ልትቀባ መጣች። ሽቶ ከእጇ አይጠፋም። ጥሩ እንትንች በቃ የአልባስጥሮስ ሽቶ ነው፣ በጣም ውድ ነው፣ ኢምፖርትድ ፐርፊውም ነው። እና ይዛ መጣችና ልትቀባው ስትሄድ ድንጋዩ ተንከባሏል። ላ ወደ ውስጥ እንደዚህ ብላ ስታይ የለም። ጌታዬን ማን ወሰደብኝ ብላ ድንግጥ ብላ ልትቀባ የመጣችው ኢየሱስን ነው። እነሳለሁ የሚለውን እሷም አልገባትም ያኔ። ከዛ ዞር ስትል አንድ ሰው ቆሟል አጠገቧ። አትክልተኛ ነገር መሰላት፣ እዛ ያለውን የመቃብር ስፍራውን የሚያስተካክልና ፊቱን አላየችው። ጌታዬን የወሰድከው አንተ ነህ አለችው። ሞቶ እኮ መቃብር እኮ ነው፣ ሞቶም ጌታዋ ነው። አንተ ነህ የወሰድከው ጌታዬን ስትለው ለካ ራሱ ተነስቶ ነው። ዞር አለና ማርያም ማርያም ሲላት ትወዷለች። አንተ ነህ የወሰድከው ነበር ቅድም ያለችው። ኢየሱስ እንደሆነ ስታውቂ ረቡኒ አለችው። መምህሬ፣ የህይወቷ መሪ ነዋ፣ የህይወት አስተማሪዋ ነው። መምህሬ ስትለው እንዳትነኪኝ አላት። እንዳትነኪኝ፣ ወደ አባቴ ገና አልሄድኩ፣ ሂጂና ለወንድሞቼ ተነስቷል በያቸው። እግዚአብሔር ያሳየ። ከዛ በኋላ ሽቶም ጥቅስ የለውም። ሽቶም ርዕስ አይደል? ጠላው ሮጠች መሰለኝ እንዴ! ምክንያቱም ልቀባው በላይ ያመጣችው ጌታ ቆሟላ። ሽቷን ጠላ እንዴት እንደሮጠች ዮሐንስ መቼስ እንደው በጣም አንገብጋቢው ጉዳይ ለመጻፍ አንገብጋቢው ኢየሱስ መነሳት ነው፣ እሷ ሮጣ አይደለም እንጂ እንዴት ሾክ ውስጥ እንደወደቀች፣ እንዴት እንቅፋት እንደመታት፣ አቧራ በአቧራ ሆና እንዴት እንደደረ ፍጥነቷን ዝም ብለህ አስበው። የኢየሱስን ትንሣኤ ለማውራት ሮጣ ሄዳ በር ዘግቶ ቁጭ ብሏል። ማን ነው አሉ ውስጥ። ምክንያቱም ሮማውያንም ሊሆኑ ይችላሉ፣ ፍርሃት ላይ ናቸው። እኔ ነኝ ትንፋሻው ቁርጥ እያለ የሮጠች ነው የመጣችው። እኔ ነኝ ማርያም ነኝ አለች። በሩን ሲከፍቱት ጌታችን ተነስቷል። ጴጥሮስና ዮሐንስ እየሮጡ ተነስቷል። ነገሩ እውነት ነው ማለት ነው። ይሄ ሽባን ተርተሩ ብቻ አይደለም ማለት ነው። ትንሣኤውም የምር ነው። ወንጌሉ ይሄ ብቻ ነው። እግዚአብሔር ከወደደ ኢየሱስን ያከብርብሃል።
እግዚአብሔር ከወደደ ሞትና ትንሣኤውን ባንተ ሁኔታ ይገልጣዋል። በቅምሻ እንደዚህ ካረገን እዛማ ስንገባ ምን እንደምንሆን እንደው ዮሐንስ እግዚአብሔር ይስጠው። አሁን የእግዚአብሔር ልጆች ነን አለ። ወደፊት ብሳሉት እንጠፋ ይሆን? ኧረ አንጠፋም። ታዲያ ሲገለጥ እናየዋለን፣ እርሱን ራሱን እንመስለዋለን። ያኛው ክብሩ ራሱ ቃል የለውም ማለት እና ራሱን ግን እንመስላለን። በከበረበት ክብር ልንቀላቀለው እንነጠቃለን።